ወንዝ ዳር አግኝቻት የቅንዝርና መጋኛ አጠናገረኝ። የሆነ በዓል ለማክበርና በዛውም እረፍት ለማድረግ አብዛኛውን ጊዜ ወደምሄድበት ደቡብ ውስጥ ወደምትገኝ አንዲት ትንሽ ከተማ የቅርብ ዘመዶቼ ቤት ሄጄ ነበር። ከተማዋ ላይ ያን ያክል ሰው ሰራሽ የመዝናኛ ቦታዎች ስለሌሉ የሆነ ቀን ትንሽ ሲደብረኝ ለመዋኘትና ለመታጠብ አቅራቢያ ወደሚገኝ ወንዝ ሄድኩ። እዚች ብዙም መሰረተ ልማት ያልተሟላባት ከተማ ላይ አብዛኞቹ ወጣት ሴቶች በተለይ በዓል ሲደርስ አካባቢ የቤቱን ልብስ በሙሉ ሰብስበው ለማጠብ ወደ ወንዝ ይወርዳሉ። ልክ ወንዙ ጋር እንደደረስኩ ድንጋይ ላይ ጨፍ እያደረጉ ልብስ ከሚያጥቡ ሴቶች መካከል አንዷ ላይ አይኔ አርፎ ፈዞ ቀረ። የለበሰችው ስስ ተለጣጭ ቀሚስና ቲሸርት በውሃ ረጥቦ ገላዋ ላይ ልጥፍጥፍ ብሏል። አቤት የሰውነት ቅርጽ! ወይኔ ዳሌ! የፈጣሪ ያለ መቀመጫ! የወገቧ ቅጥነትስ ምን ጉር ነው? ምግቧ ምንድን ነው? በእርግጥ ደቡብ ውስጥ የሚያምር ቅርጽ ማየት ባያስገርምም የእሷ ግን በጣም ተጋነነ። አሁን እዚህ ዳሌ ላይ አለ የተባለ የስጋ ቆራጭ የሞረደው ቢላዋ ከወገቧ ጀምሮ ቢወርድ እንደ ታኮ ያቆመዋል እንጂ ይቆርጠዋል? እዛው በፈዘዝኩበት የረጠበው ስስ ልብሷ ጎንበስ ብላ ቀና ስትል እዛው ከመቀመጫዋ በላይ ተሸብሽቦ ሳይ ምን አለ ሁሌ ያለምንም ክፍያ ሙሉ ጊዜን ሰጥቼ ከኋላዋ እየተከተልኩ የሚሸበሸበውን ልብስ ዝቅ አድራጊ በሆንኩ ስል ተመኘው። እየቀጠነ የሚወርደውን እግሯ በግላይ ሳየው ኧረ ምነው ያደፈ ልብስ ባደረገኝና በዚህ እግሯ እያገላበጠች እየፈተገች ባሸችኝ አልኩ። አይደለም ልብሷ እርጥብ ሆኖ ደረቅ ቢሆን ራሱ ጎንበስ ብላ ቀና ስትል ከመቀመጫዋ በላይ የሚሸበሸበው ልብስ ተመልሶ ለመውረድ ተራራ ይሆንበታል። የወገቧም ቅጥነት ከላይ ካልታደሉት በቀር በምግብና በስፖርትም የሚመጣ አይመስለኝም። ብቻ በአጠቃላይ ያለማጋነን የወገቧን ቅጥነት ለመግለጽ ለማመጣጠን ከጉልበቷ በታች ያለው አካሏ ባይኖር የክብደት መስሪያ ዳምፔል አይነት ነው። ህዝበ አዳምን የሴት ቀበቶ በሆንኩ የማስባል ኃይል አለው። ይሄው ያኔ የለከፈኝ መቀመጫ የማየት መጋኛ ጥሌ ኮበሌ እንዳለው በመድኃኒትም በምንም አለቅ ብሎኛል። ቀስ እያልኩ ወደፊቷ ተጠጋሁ። የሾሉት ጡቶቿ አይደለም ታሽተውና ተጠብተው ሊወርዱ ይቅርና እንደ አፍሪካ ባለስልጣናት ካልሞቱ የሚወርዱ አይመስሉም። የለበሰችው እርጥብ ሲስ ቲሸርት ደግሞ በጣም ተለጥፎባት የሆነ ነገር ሲወረንና ሲበርደን ሰውነታችን ላይ የሚወጣውን ሽፍታ መሳይ ነገር ራሱ ከገላዋ አልፎ ስስ ልብሷ ላይ ይታወቃል። ድንገት አቀርቅራ ከምታጥብበት ቀና ብላ ሰው ስትፈልግ ልብ አንጠልጣይ ተከታታይ ፊልም እንደሚያይ ሰው የሰውነቷን ክፍሎች ፈዝዤ በክፍል እያየሁ ነው። ይቺን አልጋ ልብስ አንዴ አጫምቀኝ ስትለኝ እኔ የለሁም። ወንድም ይቺን አልጋ ልብስ አጫምቀኝ። ኧረ መንቃት ወዴት ነህ? መስማት የተሳነኝ መስያት በምልክት ብጠራኝም ወይ ፍንክች። ተስፋ ቆርጣ ሌላ ሰው ጠርታ ሲመጣ ከወንዙ ዳር ካጠናገሩኝ የቅንዝርና መናፍስት አፈት ልኬ ነቃሁ። በአንድ ጫፍ ያዝልኝ እያለች ስታናግረው ፈጣን የተባለ ያኔ አጠገቤ ቢሆን ቀርፋፋ ነው። ከመቅጽበት ዘልዬ ሰውየውን ከየት እንዳመጣሁ ባላወቅኩት ጉልበት ወደዛ ከምብየው ሁለቱንም የአልጋ ልብስ ጫፍ ብብቴ እስኪገለበት ሁለቱንም እጆቼን ዘርግቼ በፊቴ እርጥቦ አልጋ ልብስ ላይ ዝርግፍ አልኩ። እሷም ሰውየውም ደንግጠው ግራ በመጋባት ሲያዩኝ በይንጭ መቅስላት። ሰውየው ተበሳጭቶ ነው መሰለኝ ቀስ ብሎ ዞር አለ። እሷ አንዱን እኔ አንዱን ጫፍ ይዘን እየጨመቅ ነው። ሰውነቷ ላይ እንዳፈጠጥኩ ተመስጬ አልጋ ልብሱን ስጠመዝዘው ለካስ እጇን አንገላትቸዋለሁ። አቅቷት ሲያመልጣት መልሳ ለመያዝ ስትል ተንገዳግዳ ከላይ ላይ ስትወድቅ ጡቶቿ ፊቴ ላይ ሲጋጩ ፊቴ ረጨ ላብ። ደንግጣ ቀና አላለው ስትል መልሳ አንሸራቷት ስትወድቅ እኔ ኮከብ በረኛ በሚያስንቅ ውርወራ ከስሯ ነኝ። እጄ ላይ ደግሞ መቀመጫዋ አረፈ። በጣቶቼ ስጨምቀው እውነት ለመናገር ለስላሴው ጣቶቼ ሰርጉደው ከገቡበት መልሰው የሚወጡ አልመሰለኝም ነበር። ከሱሬ ውስጥ ኧረ የነጻነት ያለ ታፈንኩ አልቻልኩም ብሎ በዚፕ እየተጨቆነ ያለው ባሻዬ ሱሬ ላይ ተወጥሮ ታፋዋን ሲቆረቁራት በእድሜ ትንሽ ስለማንሳት ነው መሰለኝ ፈገግ ብላ ላይ ከወደቀችበት ተነሳች። የተጨመቀውን ልብስ ለማስጣት አያይዘኝ ብላኝ ሰዎች ካሉበት ቦታ ትንሽ ራቅ ብለን ይዘነው ሄድን። ስንሄድ ከኋላዋ ነበርኩ። ስስ የረጠበ ልብሷ ገላዋ ላይ ተለጥፎ የሙሉ ሰውነቷንና መቀመጫዋን መንቀጥቀጥ እያየሁ ስንቴ በባዶና በረጠበ እግሬ ተወላከፍኩ። ስንት እንቅፋት ጠለስኩ። በዚህ ሰዓት እንቅፋትን ለምታክል ተልካሻ ነገር የምበገር አይደለሁም። እንደውም በመጣሁበት መንገድ ስመለስ ነው ግማሹን እንቅፋት በባዶ በረጠበ እግሬ እንደፈነቃቀልኩት ያየሁት። ልብሱን እያሰጣን እያለ ከየት እንደመጣ ያላየነው አነስ ያለ እባብ ወደምናሰጣበት ሲመጣ በድንጋጤ ጮሃ ዘላ ስታቅፈኝ ያን የመሰለ ገላ ከላይ ላይ አርፎ አይደለም ይችን የምታክል እባብ ለምን ግብረ ዘንዶና ያዞ ማህበር አይመጣም? አንድ ድንጋይ አንስቼ አናቱ ላይ ሳሳርፍበት እባቡም ወይኔ አንተ ባለፈው ከትል ትንሽ ከፍ ያለ ጓደኛዬን አይተህ በሩጫ የሚደርስብህ እንዳልጠፋ ዛሬ ከሴት አጠገብ ብትሆን በአንድ ድንጋይ በአንድ ኢላማ አናቴን። ለነገሩ ድሮስ ገና ስትፈጠር በሴት ጉዳይ አውቀህ የለ የሚል አይነት ማቃሰት አቃስቶ ጸጥ አለ። ከደቂቃዎች በፊት የቆረቆራት ዕቃዬ የዋዛ እንዳልሆነ አስባ ይሆን? ጨዋታዬ ትንሽ ተመችቷት ይሆን? እባቡን ገድዬ ከድንጋጤና ፍርሃቷ የማውጣት ጀግንነቴ ታይቷት ይሆን? ብቻ ዘላ ሳላስበው ከንፈሬ ላይ ጉብ አለች። ከንፈራችን ሳይላቀቅ እጄ ባይምሮዬ ከመታዘዙ ቀድሞ ከመቅጽበት ከቁጥጥሬና ትእዛዜ ውጪ ሆኖ የረጠበው ልብሷ ውስጥ ገብቶ ሙሉ ሰውነቷ ላይ ይተረማመስ ጀመር። ሁለታችንም በስሜት ተጋግለን እጄን ወደ ታች ዝቅ ላደርገው ስል ያ ልብሱን አብሯት ሊጨምቅ ሲል ያስጣልኩት እንከፍ ሰውዬ ሲከታተለን ነበር መሰለኝ። ድንገት መጥቶ ማን አስጥሎ ማን ይቀራል በሚመስል እልክ
በሚል የጉሮሮ ድምፁ አስደንግጦን ከወጣንበት የስሜት ዓለም ጫፍ አውርዶ ፈጠፈጠን። ከዛ በኋላ በንዴትና በድንጋጤ አንገቴን አጎንብሼ ከቦታው እየተንደረደርኩ መሮጥ የጀመርኩ ዘልዬ ወንዝ ውስጥ ገብቼ ስዋኝ ነው ራሴን ያገኘሁት። እስኪ ያነሰን በዛም ሳትሉ ጨዋ እርግማናችሁን ሰውየው ላይ አዝንቡልኝ። ደግሞ በላይክ እና ኮሜንት ብቻ አትለፉ እንጂ ፎሎ፣ ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ሌላም ስቶሪ እንድሰራላችሁ ሞራል ስጡኝ።